ሻም እርግብ ልትከሰስ ነው። ምክንያቱም አሁን ላይ እነ ወይዘሮ ሜላት ቤት ያኔ ወርቅና ብር ሰርቃ እንደጠፋች በዚሁ ክስ ሊያዝባት እንደሆነ ታውቋል። አሁን እርግብ ከተያዘች እንግዲህ እርግብ ደግሞ ባዩሽን ከጠቆመች ይያዛሉ ማለት ነው። ነገር ግን አሁን ላይ አሻራ ፖሊሶች እየወሰዱ ስለሆነ ሁሉም ቤተሰቡ ከሰጠና ሀናም ከሰጠች ሀና ደግሞ ከዚህ በፊት ያንን ፎቶ ቀድማ ስለነካች ወደ እሷ አሻራ እንዲዞርና እሷ ልትያዝ ትችላለች ብዬ እፈራለሁ። እንግዲህ እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን አስቀምጡልኝና በክፍል 91 አብረን የምናየው ይሆናል ማለት ነው። ሌላው ደግሞ አሁን ላይ ተምቹና አሴር ባዩሽን እየተከታተሏት ይገኛሉ። አሁን ላይ ግን ባዩሽ የነቃች ትመስላለች። ምክንያቱም ተምቹና አሴር ስለሚከታተሏት እነሱ ለምን እንደሚከታተሏትና እሷን ሁልጊዜ ለምን እንደዚህ እንደጠመዷት ለማወቅ እነሱን እያወጣጣቻቸው ትገኛለች። ስለዚህ ተምቹን ብትጠይቀውም ተምቹ ግን ይህንን ነገር እውነቱን አልነገራትም ማለት ነው። ነገር ግን እሷም እንግዲህ ስትጠይቃቸው እንግዲህ ተምቹም ሌባ ነች ብሎ ሰድቦ ጨርሷታል ማለት ነው። እንግዲህ አሁን ላይ ተምቹ እንደዚህ ብሎ ማለት አልነበረበትም። ምክንያቱም ምንም እንደማያውቅ አስመስሎ ነበር እነሷን ወይም ደግሞ ባዩሽን መያዝ ያለባቸው እንጂ አሁን እንደዚህ ካላት ባዩሽ ሌላ ነገር አስባ ተምቹንና አሴርን በቀጣዩ ኢላማ ልታደርጋቸው ትችላለች። እንግዲህ እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል 91 አብረን የምናየውናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ እንግዲህ ኖላዊ ክፍል 91ን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ኖላዊ በክፍል 90 እንዳየነው ከሆነ ባዩሽ እንግዲህ ወይዘሮ ሜላት ጋር አይኗን በጨው አጥባ እያለቀሰች ምን ሆንሽብኝ በማለት ማስመሰሉን ተያይዘዋለች። እንግዲህ ባዩሽ ያንን ነገር ስታደርግ ማንም ከእርግብ ውጪ አላያትም። ነገር ግን ባዩሽ ያንን ነገር ያደረገችው እንድትሞትላት ነበር ወይዘሮ ሜላት። አሁን ግን ወይዘሮ ሜላት በፈጣሪ ቸርነት ተርፋ እንግዲህ ኮማ ውስጥ እንዳለች አውቀናል። ስለዚህ ባዩሽ አሁንም ምንም እንዳደረገች አስመስላ መታ እንግዲህ ምን ሆንሽብኝ በማለት ማስመሰሉን አሁንም ቢሆን ተያይዘዋለች። እንግዲህ አሁን ላይ ባዩሽ ሜላት ከተረፈች ትልቅ ጦርነት ከእሷ ጋር እንደምትከፍት በይፋ አስተዋውቃለች ማለት ነው። ምክንያቱም ባዩሽ ሜላትን ለመጨረስ ነበር አላማዋ። ካልጨረሰቻት ግን እውነቱ ይታወቅና እንግዲህ እርግብ ላይ ከታወቀ እርግብ ደግሞ ባዩሽን እንደምታስይዛት ግልጽ ነው። አሁን ላይ መርማሪዎቹ ስለገቡበት ባዩሽ ተደናግጣለች። ምክንያቱም ወደፊት ያው የቤተሰቡ አባል የሆነችው ባዩሽንም የሜላት ጓደኛ ስለሆነች አሻራና ሌላም ነገር ልትጠይቅ ስለምትችል መርማሪዎቹ ስለገቡበት ይህንን ነገር በጣም ተደናግጣ ፈዛለች። አሁን ላይ ፖሊሶቹ አንዳንድ ፍንጮችን እንዳገኙና የእጅ አሻራ ቤተሰቡ መስጠት ስላለባቸው እንግዲህ ሊሰጡ ሄደዋል። ስለዚህ አሻራ ሀና ላይ ከሰጠች እንግዲህ እሷን ወንጀለኛ ተብላ የምትያዝ ይመስለኛል። ሌላው እንግዲህ ሰላሚናና ምናሴ አሁንም ቢሆን በእናታቸው ኮማ ውስጥ መሆን ተጨንቀዋል። ስለዚህ አሁን ላይ እነሱም እንግዲህ አብረው በመሆን ለእናታቸው ጸሎት እያደረጉ ቶሎ እንድትነቃ እያሰቡና እየተጨነቁ ይገኛሉ። ሌላው ደግሞ አሁን ላይ እርግብ ያንን ነገር ዘርፋ ስትወጣ ባዩሽ አላወቀችም። ለባዩሽም ቢሆን ይህንን ነገር ይዛ እንደወጣች አልነገረቻትም። ባዩሽም በዚሁ ነገሯ በጣም ተናዳለች። ምክንያቱም ለምን እንዳልነገረቻት ማለት ነው። እናም አሁን ላይ እርግብን እስከምታገኛት ባዩሽ በጣም ቸኩላለች ማለት ነው። አሁን ላይ እርግብ ከባዩሽ ቀድማ ተሽላ እንግዲህ ባዩሽ ላይ እየተጫወተችባት ነው የምትገኘው። ያኔም ከዚህ በፊት እንግዲህ ከዛ ቤት መውጣ ከሆነ የሆነ ነገር ይዤ እንደምወጣ ብላ ተናግራለች ማለት ነው። ይባስ ብሎ እንግዲህ ወይ የነ ምናሴንና የነ ሰላምን ያንን የቦታቸውን ካርታ ወይም ደግሞ የራሷን የተሰጣትን የቦታዋን ካርታ ይዛ ትወጣለች ብዬ አስባለሁ። አሁን ላይ ባዩሽ እነ አሴርንና ተምቹን ከኋላ ሆነው አይዟችሁ የሚሏችሁና የሚያግዟችሁ ሰዎች እንዳለ አውቅ ያለው በማለት እያጣራች የምትገኘው። ስለዚህ አሁን ላይ ይህንን ነገር በቅርቡ እንደምትደርስበትና እነሱ ግን ይህንን ነገር ካላቆሙ ዋጋቸውን እንደምትሰጣቸው አስፈራርታቸዋለች ማለት ነው።
እንግዲህ አሁን ላይ እርግብ ወንጀለኛ እንደሆነችና ከቤት ብዙ ነገር እንደሰረቀች ታውቋል። ስለዚህ ክስ እንዲመሰረት ፖሊሶች ለመስፍን ነግረውታል ማለት ነው። እናም እንግዲህ አሁን ላይ መስፍን ከወይዘሮ ሜላት አጠገብ ስለሆነ የሆነ ሰዓት ሄዶ ክስ ሊመሰርትባት ነው። አሁን እርግብ እንግዲህ ክስ ከተመሰረተባት በኋላ ከተያዘች ባዩሽን የማስያዝ እድሏ ከፍተኛ ነው። ነገር ግን አሁን ላይ አሻራ እየሰጡ ስለሆነ ቤተሰቡ ሲሰጡ ሀና ከሰጠች ወንጀለኛ ልትሆን ትችላለች። ምክንያቱም ያንን ፎቶ ቀድማ ሄዳ ስለነካችና ስለገባች። እንግዲህ ኖላዊ ድራማ ክፍል 91 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።